እኔ ፕሮግራማቸው እንዳካል ማን ፈልጋለሁ እኔ ፕሮግራም አዘጋጅቻለሁ ነገር ሳልፈጥር ተነሽና ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላማችሁ ስትበል ያው ዛሬ እንግዲህ በገራሚ ነገር መጥቼላችኋለሁ። ያው ብዙዎቻችሁ ትናንትና ደስ ያላችሁ ሰዎች ያው አብዛኛችሁ በጣም ነው ደስ ያላችሁ። ምክንያቱም በወሰንኩት ውሳኔ ትክክል ነው ብላችሁ አስባችኋል። ያው እኔም የመሰለኝን ነገር ነው ያደረኩት። እኔ እዛ ቤት መገኘት አለብኝ ብዬ ስላሰብኩኝ ነው። ግን ደግሞ ለሁሌም እንዳይመስላችሁ ላልተወሰነ ቀናት እንደዛ ነው የምንቀጥለው። ደግሞ ቤተሰብ ያው በጣም ነው ደስ የሚለው ነገር የሆነ ሰብሰብ ብሎ ያው ሄኒም አለ አዝግ ነው አባትም አለ እኔም አለሁኝ እንግዳችንም አለች። በቃ ፏ እያልን ያለ ነው አሁን ላይ። በእኔ በኩል ሰላም ነው። ምንም ያለ ነገር አለ ብዬ አላስብም። ምክንያቱም ችግሩን ትላንትና ትንሽ የተፈጠረ ነገር አለ። ችግሩን ግን ደግሞ ከዛ በኋላ ፊክስ አድርገነዋል፣ አስተካክለነዋል። ያው ሴቶች ስንባል ትንሽ ሴት ለሴት የሚያጋጨን ነገር አለ አይደለ? ያንን ነገር አስተካክለን ተፈቷል እና ቤተሰብ ያው አሁን ትንሽ ነገር አስበናል። ማለት ይሄን ያህል የተካበደ ነገር አይደለም፣ ቀለል ያለች ፕሮግራም ነገር ነውና አንድ ነገር ተልኬ ነው የወጣሁት። ይሄንን ተልኬ ማለት ቤተሰብ ይሄንን ይዘሽ ነይ አይ ማምጣት አለብኝ ብዬ ሄጄ እኔ ደግሞ ለእናንተ ካላሳየሁኝ ይደብረኛል። ለእናንተ የሚሆነውን እያንዳንዱን ነገር ካላሳያችሁ ስለሚከፋኝ በአጋጣሚ ልክ እንዳወጣሁኝ ይዤ መጣሁኝና ወይ ልነግራችሁና ምንድነው የሚባለው ይሄ የፍቅር ታይም እኔ ለሱ ጊዜ እሱ ለኔ ጊዜ ከተሰጣጠን ትንሽ ቆይተናል። ሰንበት ብሏልና አይደል የሚባለው። ዛሬ ደግሞ ሄኒ አለ ቤት ነው። ግን ምርጥ ልጅ ከክላሱ አይወጣም። በቃ የተባረከ ሰው ከክላሱ አይወጣም። አጣርተን ምን ብለን ክላስ ነው ያለው ወጣለው ምናምን ነገር እያለ ነው። ያው እንግዳችን ደግሞ ብሬክ ሊናት መሰለኝ ወጣ ብላለች ትንሽ ከቤት እና ብቻችንን ስንሆን እቺን አጋጣሚ እንጠቀምበት በሚል ተልካሻ ምክንያት ዛሬ እኔና አባት የምትወዱትን የፍቅር ታይም ያው ተምሳሌታችን እኔና እሱ ምሳሌ ፍቅር ነው አይደል? እኔና እሱ የሚያምርብን ስንስቅ ያምር ቤተሰብ እኔ እናንተ ስትሉ ምናምን በቃ መለስ ብያየዋለሁ ማለት ነው። ልክ ስትሉ በቃ እናንተ የሚያምርባችሁ ጸብ ስታቆሙ እናንተ የሚያምርባችሁ ፍቅርና የእውነት ልክ ናችሁ። በቃ የሆነ ከፍቅር ስንወጣ ነው የሚባለው አይደለ? ሁሉ ነገራችን ይመሰቃቀላል፣ አይሳካልንም። በቃ ማይሆን ነገር ውስጥ እንገባለን ማለት ነው። ግን ያ ሁሉ ነገር አሳልፈን እና ስለ ትላንት ነው ትንሽ ላውራችሁ። ያው ማውራት አለብኝ ብዬ ስላሰብኩኝ ነው። ትላንትና የሚያስከፋ ነገር አድርጌያለሁ ብዬ አላሰብኩኝም። መሆን አንዳንዴ መስመሩን ማወቅ ያለበት ሰው አለ። መስመሩን መያዝ ያለበት ሰው ቦታውን ታሳያላችሁ እንጂ እኔ እንጃ ማንም ሰው እንደዚህ አያደርግም። የሆነ ሰው እንግዳ ሲመጣ በእንደዚህ አይነት ሁኔታ አይቀበልም። እኔም ደግሞ በምንም ሁኔታ አልተቀበልኳትም። ቅር ያለኝ ነገር ነበረ። እዛ ቤት መግባቷ ምንም አግባብ አይደለም። እንደ ሰው ስናስበው የእውነት አግባብ አይደለም። እንግዳ ናት። እንግዳ ሲመጣ ቤተሰብ ያለበት ቤት ቢሆን ኦኬ ታርፋለች። ይሄ ግን የወንደላጤ ቤት ነው በቃ። ምክንያቱም እኔም ማላደርገው ነገር ስለሆነ ነው። በቃ እኔ የሆነ ነገር ተነስቶ ወንድ ያለበት ቤት አልገባም። ሌላ ነገር ከማሰብ የሆነ ነገር ከማሰብ አይደለም። ሜቢ እንደ ሀበሻ ደንብ አለን አይደለ? ደንብ ነው የምንለው፣ የሆነ ህግጋት አሉ። ይሄ ነገር ደግሞ ማጥበቅ አለብን ብዬ ነው የማስበውና ያ ነገር አግባብ ነው ብዬ ስላላሰብኩኝ እሷ እዛ መቆየት የለባትም። ሞር እዛ እሷ ከቆየች ደግሞ የሆነች ሴት ያስፈልጋታል። በቃ እንዲህም ለሰሚውም ደስ የማይል ነገር ነው። ያው ሌላውን ነገር ትተን ለሰሚ ሁላ የሚደብር ነገር ነው እና ቤተሰብ ያው አሁን ስለሷ አላወራችሁ። ያለፈ ታሪክ ምን ብያለሁ ትላንትና? የትላንትናን አናወራም፣ የዛሬን የነገን ምናምን ነገር ነው በቃ የምናወራው። ከዚህ በኋላ የሚፈጠረውን ነገር ነው እና ቤተሰብ እንደዚህ ሽቅርቅር ብዬላችሁ እንደዚህ ፏ ብዬላችሁ ትንሽ ሴርሞኒ ነገር በቃ ቀላል የምትል የኔሱ ጊዜ በቃ አዘጋጃችን እኔ ይሄንን ብቻ ነው ያዘጋጁት። ገና ከሱ ጋር ሄደን የምናደርጋቸው ነገሮች አሉ። ግን ያው አብራችሁኝ እንድትኖሩ ካለ እናንተ መንቀሳቀስ አልችልም እና አብራችሁኝ እንድትሆኑ ነው ቤተሰብ። ያው የሚሆነውን እያንዳንዱ ነገር ደግሞ እየሄድን እዛ ያለውን ነገሮች እናሳያቸዋለን።
እና ደግሞ ሰብስክራይብ አድርጉት የኔ መከታን የኔ ወንድምን ያው ባይዜ አሁን ላይ እሱን መናገር አልችልም እኔም ትንሽ በአንዳንድ ነገር ጠፋ ብያለሁኝ እና ያው እሱን እንዲህ ነው ብዬ መናገር አልችልም ግን ደግሞ ቢሆንም ግዴታ ነው እናገራለሁና ቢጣፋም ምንም ብንል ያው አጋጣሚ ሆኖብን ላይመቸን ይችላል ምንጣፋውን ባንሰራም በአንዳንድ ሁኔታዎች ነው ሰብስክራይብ አንዳንዴ ቻናላችን ይመታል ላይንቀሳቀስም እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ የሄኒን ቤተሰብ እና እኔም አለሁኝ የሁላችንም ቤተሰብ ሁሉም ሰው የሚኖርበት ቻናል ነውና ቤተሰብ ሰብስክራይብ አድርጉት አበረታቱት ያው እኛ ሞቲቬሽን የምንሆነው እኛ የሆነ ነገር የምንሆነው ስንበረታታ ነው እና እናንተ ስታበረታቱን እኛ እንመጣለንና ቤተሰብ ያው ወሬ ያላብዛባችሁ ኮምባላ ግን እንዲየመጣሁኝ አዘጋችኋለሁኝ አልጠፋም በማንንም ቦታ ቢም በእኔም በአባትም በሄኒም በሁሉም ሰው እየመጣሁኝ እንዲያዘጋችኋለሁ አሁን ወሬ አበዛውባችሁ አይደል እኔ ሁላ ቤተሰብ ታወቀኝ እንዳደረኳችሁና አሁን እንሂድና ያለውን ነገር ደግሞ ሞር ቤት አሳያችኋለሁ እንሂድ በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱ ደርሰን ለው የለም መሰለኝ አገናቱ ቁልፍ ይዘናል ያኔ ፍቅር አባት እንግዲህ ቤተሰብ ብቻዬን አንድ ቤት እንድቆጣጠር ተፈርዶብኛል ምንም ላደርግ አልችልም ወይም ይዘሽ ነይ ብሎ ያው ቆየሁበት መሰለኝ ብለሽ አይደለም የሚገዛው ቃል ቆየበት ያው እኔስ ከዛ ትንሽ እቃዎችን ላስተካክል ያለኝ አማራጭ እንግዲህ እሱ ማነው ይግቡ አንቺ የሚመለከት ነገር አይደለም እሺ ቆንጂት እዛው ችግር የለውም ከቻልሽ ወደ ውስጥ ብትገቢ ደስ ይለኛል አሁን እዚህ ባላይሽ በጣም ደስ የሚለኝ ነገር እንግዲህ ከፍቅረኛዬ ጋር ትንሽ ጊዜ ልናሳልፍ ነው እና ከቻልሽ ውጪ ስልሽ ከቤት እንድትወጪ አልፈልግም በነገራችን ላይ ክብር ስላለኝ ቢያንስ ወደ ክላስ ብትገቢ ደስ ይለኛል ሶስተኛው ደግሞ ምን አያስደስትሽም ብዬ ባይዜ ለማክበር ወይ የሆነ ነገር ጊዜ ለማሳለፍ ፕሮግራም አያስፈልግም ምን ያለኝ ሙቪ ማየት ነው ልንገርሽ ከቻልሽ ውጪ መስማት የምትችይ ከሆነ ወደ ውስጥ ግቢ የማይሆን ነገር ውስጥ ከእንግዳ ጋር መግባት አልፈልግም አብረሽ ኢንጆይ ባረክ ደስ ይለኛል የፍቅር ጊዜ ሆነ እየተባልሽ ያለው ውስጥ ግን ማዘጋጀታችሁ ወንደሽ ነው ምንድን ነው ቤት ውስጥ እሱ እኮ አይመለከትሽም እንግዳ ብዙ ሲያወራ ደስ አይልም እሺ ሆቴል ምናምን ታረጉት ሞራል ይፈልግሽ ነበር እሱ ለኔ ታይልኝ ወይንም አለ ምን ልትሆኚ ነው ስነስርዓት ይኖርሽ የሆነ እንዳስከፋሽ አትፍቀጂልኝ ገባሽ አይደለ ላስከፋሽ ይችላል ግን አትፍቀጂልኝ ስነስርዓት ይዘሽ የምትቀመጪ ከሆነ ተቀመጪ ይሄ ወይንስ ነገር አለ እንዴ? አዎ ፈልገሽው ነው? ኢትዮጵያ ያለው ነበር ማውቀው። አለ ፈልገሽ ሆነ አለ። እሺ
አሁን ካላስቸገርኩሽ ብትወጪ በጣም ደስ ይለኛል። ሰማሽ? ቤታ ግን እዚህ አካባቢ ፀጉር ቤት አለ ትወስደኛለሽ? ፀጉር ቤት እሺ፣ ውጪና ወስድሻለሁ። ያሳስብሽ። ነይ ተነሽ ውጪ። ማለት በእንደዚህ አይነት ሁኔታ እኔ ፕሮግራም አዘጋጅቻለሁ እና ባል ነገር ሳልፈጥር ተነሽና ውጪ። ከቤት ወዴት ነው? ከቤትሽ ቤትም ውጪ አለኩሽ። ቢያንስ እንኳን ከክላስ አሁን እያረኩኝ ነው። አሁን ነገርሽ ወጥቼ እንዳስወጣሽ ክላስ ሳሎን እረፍት ማድረግ ነው ማለት ነው የምፈልገው። እባክሽ አትረብሽኝ። ማሰብ ከቻልሽ ከባል ጋር ጊዜ ላሳልፍ እዚህ ማንም አይኖ ጊዜ ተሳልፊ ነው ግን ሆቴል ማድረግ ትችይ ነበረ። ቤት ማዘጋጀት አይመለከትሽም። እንደፈለኩኝ ማድረግ የምችለው እኔ ነኝ እንጂ አንቺ አይደለሽም። እና ከቻልሽ እኮ ተነሽ፣ ቶሎ ተነሽና ውጪ። እኔን አንቺ ለሱ የማዘዝ መብት የለሽም። እያረፍኩኝ ነው። ፕሊስ አትረብሽኝ። ማረፍ ከፈለግሽ ማለት ነው ወጥተሽ ማረፍ ትችላለሽ። ግን እዚህ ነው ማረፍ እኔም በቤቴ ነው ማረፍ የምፈልገው። እንግዲህ ለማረፍ ማለት ነው ገና 15 ቀን አንድ ወር ምናምን ሜቢ እስከምትሄጂ ልታርፊ ትችላለሽ። ገባሽ አይደለ? እነግሪኝ እያልኩሽ ነው። ውጪ፣ ከዚህ ክላስ ውጪ እና ሂጂ ወደ ክላስ ግቢ። ከፈለግሽ ደግሞ ውጪ፣ አይመለከተኝም። እንደማ ካላስቸገርኩሽ ነው የምትሆን ተቀበል። ጌታሽ ፈጣሪ ትዕግስት አትፈታተኝ። በዚህ ማንነቴን ያወቅሽ አይመስለኝም። እና ምሳሌ ከሆነ ወደ ውስጥ ግቢ። ገባሽ አይደለ? ያለሽና አፍጥኝ። እዚህ ላይሽ አልፈለግም እና ቶሎ ቢያንስ ተመጣጣለሽ። መጣው ሰላም ይሁን። ስጠብቅ ጥሩ ሰዓት ይመጣል። አበባ ገዛ ብለሽኝ አረፍ በል እስኪ። አበባው ሲገዛ ከዛም በኋላ ኬኩ እየመጣ ነው። ከታች ነው ይዞት እየመጣ ነው። ባይዘኞችን ላይ ምንድን ነው አባት ቀኔን እንዲበላሽ ልታደርገው ነው እና የምትግባቡ ከሆነ ወደ ውስጥ እንድትገባ አድርጋት። መግባባት የምትችሉ ከሆነ ከኔ ጋር ልንግባባ አልቀርም። ትንሽ ልደበደባት ነው ይቃል በቃ አልሰማማለችኝ። እኔ ምን ላድርጋት? ወደ ውስጥ ቤትሽ ላይ ፕሮግራም ማዘጋጀት እኮ ትችላለሽ። እየሰማሽ ነው አይደለ? በቃ ንገራት እስኪ። ምንድን ነው ሌላ የተባባላችሁት ነገር አለ? አንደኛ እሷን ጠይቃት እንግዲህ። እኔ ጋር በእኔ በኩል ምንም ችግር የለም። ምንድን ነው እናንተ እንደዚህ ትበይ? ምንድን ነው ችግሩ? እሺ እኔ አሁን ጊዜያችን እንዲበላሽ እንዲባክን አልፈልግም ማለት ነው። እሷ ትግባ፣ እኔ የጀመርነውን ነገር እንጨርስ። ብቻዬንም ስለደከመኝ አስገባት። ግን ማለት ወጣ ብላችሁ ሆቴል ምናምን ታዘጋጁት ጥሩ ነበረ። እኔም ቤት ገብቼ ማረፍ ነው በቃ ዛሬ የፈለኩት። እንድኩም ብሎ ነው ብታይ መጣሁት። እናት ቤቱ እኮ የእሱ ነው። ቤቱ የእሱ እንደፈለገ መውሰድ እንደፈለገ ማድረግ የሚችለው እሱ ነው። እሺ አሁን ግን እኔ ማብሪያችሁ የኖርኩ ያ ፊት አትስጠምልህ። ለዚህ ነው አንዳንድ ሰው ፊት ስትሰጠው አናትህ ላይ ካልተቀመጥኩ አይሚን ቺቺ ካላረኩ የሚፈጥረው እንግዳ እያደረጋት አይደለም። ማርያም እንደ እንግዳ እያደረጋት አይደለም። ስርዓት ባለው መንገድ ትውጣ። እኔና እሷ ፕሮግራም እንትን ስላልነበር ማለት ነው የጀመርነው ነገር ስላለ ሲያስጠላ ስልክ የምትነካካ ፕሮግራማችሁ ደስ ይላል። አብራችሁ ማሳለፍ ሰርግ አይደለም እሺ፣ ወይ ቀለበት አይደለም አብራችሁ የምታሳልፊው። እዚህ ጋር የፍቅር ጊዜ ልናሳልፍ ነው እኮ በቃ። እሺ የሚዘጋጀውን አብራት የምታዘጋጅና ወደ ውስጥ ትገባለች። ምን ያስፈልጋለበት? እርዳታ እኮ ያስፈልገንም እኛ ራሳችን። እሺ ወጣጣና አንደኛ እንድታደርግልኝ እኔ ነገር ሳዘጋጅ በጣም ነው የማረግሽ። በቃ ለፕሮግራሙ የሚመጥናል ማለት ነው። ለበሽ ነው ሄር ስታይልሽ ደስ ይላል። ወደድሽው? አምሮባታል በጣም በጣም አምሮብሻል። ግን እንደዚህ ለብሰሽ ስላየሽ በጣም ደስ ብሎኛል። ወይኑንም ይዘሽ መተሻል። ያዘዝከኝን ነገር እያንዳንዱን ነገር እኔ አበባውና ኬኩን ነው እኮ ከዛ ፍሩቶቹ ምናምን ነገር እናስተካክላሽ። በዛ ላይ ወይ እዛ ጋር ምናምን ሊሆን ነው የምፈልግ መብራቱ ምናምን ስለምናጠፋፋ እንደፈለግሽ እኮ ማድረግ ትችላለሽ። አሁን እየረበሽኝ ያለው እንትን በላይ ትሄዳለች። አንቺ መረጋጋት አሁን ሰላሳ እናደርግና ማለት ነው። ምን ሊሰሪ ነው? ምን ልታደርጊ ነው? ልጠጣ ነው።
ምንድን ነው ማለት ችግር አለ? እኔ ምን ፕሮግራማቸው አንድ አካል መሆን እፈልጋለሁ እኮ። የኔና እሷ ጊዜ እኮ ነው። ፊልም የተባባላችሁት ነው። ማን የገዛው ይሄንን ነው? አይ ቲንክ ምን ይሆናል? ምንም አላወራም። እያናደደኝ ጀምር። ምን ሹካሹካ ማያስፈልገናል። ምን ያውቃል? ሄኒ ሄኒና አንዴ ቶሎ በል። ሄኒና አንዴ ቶሎ በል። ክላስ እኔና አባት የምናሳልፈው ጊዜ አለ ታውቃለህ። እኔና እሱ እና እሱን ልናሳልፍ እሷ ደብሮታል ይመስለኛል። አይሚ እየከፋት ነው። እኔ ላይ የብቸኝነት ስሜት እየተሰማት ነው መሰለኝ። ቱጣና ትዝናና አዲስ አበባ እናሳያት አዘዋውራት እና ሄኒ ውጥ እሺ ከደከመሽ ገቢና ረፍታሪ ይሄ ተመችቶኛል። ብትይዛ ክፍል ውስጥ ብቻዬን መሆን በቃ ስልክ ያውና ምን ሆነሻል? የራሳቸው ጊዜ እኮ ማሳለፍ ይችላሉ። ፍቅረኛሞች ናቸው። ምን ሆነሻል? ነይ ግቢ በደክልሽ ወይ እንውጣ። ነይ ወካረግሽ በእናት ወይ ይዛ ትውጣ። ራስ ምታሳክም ቤት ውስጥ እንግዳ ያለ እዚህ ፕሮግራም ማዘጋጀት ምን ማለት ነው? ቤታቸው እኮ ነው እንዴ? ምን ይሻላል? ቤታቸው ነው። እሺ በቃ እኔ ደግሞ አሁን እዚህ መሆን ፈልጋለሁ። አንተ ትረዳኝ። ምን ልበላት? ምን ማለት ነው? ምን ነው መረዳሽ? ይሆናል ምን ልበላሽ? ነይ ግቢ። ጓደኛክ ናት አይደል? እሺ ጓደኛ እኔ ሰው በምትግባቡት ነገር እንትን ልስሞ ስለሚችል አፍራለሁ። እሺ እና ከቻልሽ ውጭ በቃ ያው አባት ሳስነ ስስም ብቻችን ነው የምፈልገው። ዮሐና ነይ ግቢ። በእናትሽ አትዳረቂ በእግዚአብሔር። እኔ ለምናቶኝ እዛ ላይ ከእንትን እሷ ፕሮግራም ከፋሚሊ ጋር እንትን ቪዲዮ ይዛለች። ነይ በእናትሽ ነይ ግቢ። አዎ እስቲ የሚገባት ከሆነ ማርያምን ንገራት ወይ ነይ ግቢ በእናትሽ። ሰዓቱ ላይ እየሄደብን ነው። ትግባ ምንም ጊዜ ምን እየለመንኳት አይደለም። እና ቆይሽ እንዴ እኔ አንድ ነገር እዚህ ጋር እንድትላት የምንፈልገው ማንንም መለማመን አያስፈልግም። አንድ ነገር እንድታውቅ የምፈልገው እራስህን የምታስከብር እራስህን የምትፈቅድ በቃ እናንተ አሳልፉ የራሳችሁን ጊዜ ነው እንጂ አለቀ። በቃ ነገር ግን የመጣሽ እኮ ነው ብላ ነው እኔ ብላ እስከመጣሽ አለው ማተረጋጊው በቃ እንደዛ አድርግ። በጣም መስመር እየሳተች ነው። ዮ ዲሞራቹ በዚህ እብዶች ናቸው እኮ እነሱ። ሸረጃጅን በእናትሽ እሺ፣ እሷ እንደዚህ ያደረገች ብለሽ አንቺ እንደዚህ መሆን አለብሽ? አንተ አመላቀካት። እኔ ካንተ ጋር ጊዜ ለማሳለፍ አስቤ አቅጄ የጨረስኩት ነገር። እሺ አንዴ ብቻ ተወው። እሺ ታናግሪያታለሽ። እሺ ታናግሪያታለሽ። ተረጋጊ። ምንም አላደርግም። እሺ ምን ተደርጎልባታል? የራሳችሁ ጊዜ ያሳልፉ። በቃ ምንድነው የምናሳልፈው ጊዜ? አናሳልፍም። አንዴ ብቻ ተረጋጊ። እሺ አንዴ በዚህ አንዴ
ምንም አይደለም። ይሄኔ ይዟት ውጣ። የፈለገች እኔና አንቺ መውጣት አለብን። ውጪ እናዘጋጃለን። ቤዚ አንቺ ተረጋጊ በእናትሽ ቤዚ። በቃ ነው ከተናረጋጋት